ከቅርብ ጊዜ ወዲህ እንደ ሀገር የዜጎች የዲጂታል ግብይት አጠቃቀም እየጎለበተ ሲሆን በተለይም በምስራቁ የሀገሪቱ ክፍል የሚገኘው አብዛኛው ማህበረሰብ ከጥሬ ገንዘብ ይልቅ የዲጂታል ግብይት ስርዓትን በስፋት ተግባራዊ እያደረገ ይገኛል። እንግዲህ ይሄ ዲጂታል ባንኪንግ ከተጀመረ ዲጂታል ባንኪንግ በካሾችን ከመያዝም ካሽ ብር ጥሬ ገንዘብ ከመያዝ ገላግሎናል። ሁሉ ነገር ወይ በኤቲኤም ወይ በሞባይል ባንኪንግ በዲጂታል ግብይት ነው የምናደርገው። በአብዛኛው ብር ካሽ አንይዝም። ትራንስፖርት ስንጠቀም ብር ነው የምንጠቀመው። እኔ ስራ ቦታዬ ጅጅጋ ነው እና ኦልሞስት እኛ የምንጠቀመው ብር ነው በስፋት ማለት ነው። ለየትኛውም እንቅስቃሴ ካሽን አሁን ብትጠይቀኝ ካሽ ኪስ ይወስደላል። ዲጂታል የሆኑ ነው ወይ ቴሌብር ወይ ብር ነው በስፋት የምንጠቀመው። እዚህ የመጣሁት ቅመማ ቅመምና ጥራጥሬ ለመግዛት ነው። በምንቀሳቀስበት ለትራንስፖርትና ለግብይት የምጠቀመው ብርን ነው። ይሄ ግብይቴንና እንቅስቃሴን አቅልሎልኛል። ብርን የመረጥኩበት ምክንያትም ለአጠቃቀም ቀላል፣ ፈጣንና አስተማማኝ በመሆኑ ነው። waxaan aad u isticmaalaa haddaan bajaaj raacayo haddaan meel wax ka iibsanayo haddaan cunayo ከካሽ ይልቅ ያው በሞባይል ባንኪንግ የሚገባው ነው። ካሹ በጣም ውስን ሆኗል። አሁን ከበፊት ሰው በፊት በካሽ ነበር የሚጠቀመው፣ አሁን በአብዛኛው በሞባይል ባንኪንግ ነው። ያው ባያቸው እነዚህ ባንኮች ንግድ ባንክ ነው በአብዛኛው ህዝብ የሚጠቀመው እና አቢሲኒያም አለ አዋሽም አለ፣ በሁሉ ባንክ ይጠቀማል። ካሽ አሁን አብዛኛው ሰው ካሽ ይጠቀማል። ይህን የግብይት ስርዓቱን ቀልጣፋ እንዲሆን ከማስቻል ባለፈ የዜጎችን አላስፈላጊ እንግልት፣ ወጪና ውጣ ውረድን አስቀርቷል። ህዝቡ አሁን እየለመደ ነው። እንደምታየው በአብዛኛው እዚህ ገብተህ ብታየው በሞባይል ሲገበያዩ ነው የምታያቸው። ብር ይዞ የሚሄድ ሰው አታይም። በአብዛኛው ብር እንደሌላው ጊዜ በኪስ ይዘህ አታዘዋውረው። ሞባይልን ከያዝክ ብር እንዳያዝክ ነው። እኔ ያው እንዳልኳችሁ ዲጂታል በጣም ተመችቶኛል። ስራዬም አቃሎልኛል። ዲጂታል ማለት ቴክኖሎጂ ነው። በቃ ከምንም በላይ ስራን ፈተህ ብር ከመቁጠር ሞባይል ላይ ጠቅጠቅ ከምንም በላይ ነው። እንግዲህ በዚህ ቴክኖሎጂ ብንቀጥልበት ደስ ይለኛል ከምንም በላይ። እውነቴ ነው የምላችሁ። ጠቀሜታው አንደኛ ይሄ በእጃችን የምንይዘውን ካሽ ያስቀርልናል። ሁለተኛ ደግሞ በፈለከው ጊዜና በፈለከው ቦታ ላይ ኢዝሊ ሞባይልን በመጠቀም የትኛውንም ነገር መግዛትም መሸጥም ፕላስ ደግሞ ብሮችህንም ወደ ካሽ መቀየር ትችላለህ። ለዛ ትጠቀማለህ። መልስ የለኝም እንትን የለኝም የሚሉት ብዙ ነገር ያስቀራላችኋል። ቴክኖሎጂ መስፋፋቱ በጣም አሪፍ ነው። ለምትለኝ አንድ ሰዓት ይቆጥብልሃል፣ ጊዜም ይቆጥብልሃል። ለምሳሌ እቃ ሲሸጥ ለምሳሌ ብር ላይዝ ይችላል ሰው ለመግዛትም እቃ ለመግዛት አንድ እቃ ለመግዛት ሁለት ለማድረግ እንኳን ቢፈልግ ብሩ ላይ በቃው ይችላል በኪሱ። ቴክኖሎጂ ከሆነ ባንክ ላይ ሊኖረው ይችላል፣ በስልኩ ሊኖር ስለሚችል የበለጠ እቃ ጨምሮ ሊገዛኝ ይችላል። ወድጄው አለው። የዲጂታል ግብይት ስርዓቱ ተደራሽነትን በማስፋት የኑሮ ጫናን በማቃለልና የሥራ ዕድል ፈጠራ እንዲጎለብት ከማስቻል በተጨማሪ የውጭ ምንዛሬ ወጪን በመቀነስ ረገድ የጎላ ሚና ያበረክታል። ፋይናንሻል ኢንክሉዥንን ይጨምራል። የመጀመሪያ ይሄ ነው። ሁለተኛው ትራንዛክሽን ኮስትን ይቀንሳል። ይሄ ደግሞ ዋጋዎች እንዲቀንሱ ያደርጋል። ስልካቸውን ብቻ ይዘው ተጨማሪ ወጪዎች ሳያወጡ በቀላሉ መገበያየት የሚችሉበትን እድል ይፈጥራል። ይሄ ደግሞ ትራንዛክሽን ኮስትን ይቀንሳል። የሰዎችን ኑሮ ጫናም የተወሰነም ቢሆን ያቀላል ማለት ነው። ተጨማሪ ወጪዎችን ላለማውጣት ያግዛቸዋል። ሶስተኛ የስራ እድልም ይፈጥራል። ተያያዥ የስራ እድሎች ይፈጥራሉ። በተለይ ደግሞ ከዚህ ከዴሊቨሪ ጋር የተገናኙ ስራዎች በዋናነት ዲጂታል ፔመንቶችን ኦንላይን ሰዎች እቃዎችን አሳይተው በኦንላይን መንገድ ወይ ደግሞ በዲጂታል መንገድ ክፍያዎችን ኢንተርኔት ተጠቅመውም ከኢንተርኔት ውጪም በመክፈል የስራ እድሎችን የመፍጠር እድልም አለው። ሌላው አራተኛው መንግስት ትክክለኛ የሚያስፈልገውን ያህል ገቢ እንዲያገኝም ያደርገዋል። ይሄን እንደ አራተኛ መጥቀስ እንችላለን። በመጨረሻ እነዚህ ዲጂታል እንግዲህ እንትኖች እየተስፋው በሚሄዱበት ጊዜ የታተሙ የወረቀት ኖቶች የብር ኖቶች መጠን የሚያስፈልጉንም እየቀነሰ ይመጣል ማለት መንግስት እንግዲህ ብር የሚያሳትመው በውጭ ሀገር ነው። የውጭ ምንዛሪ አውጥቶ ነው የሚያሳትመው። የሱ ፍላጎቶችንም እየቀነሰ ይመጣል። ለቀጣይም የዲጂታል ግብይት ስርዓቱ የበለጠ እንዲጎለብት መሰረተ ልማትን የበለጠ ማስፋት እንዲሁም የዜጎች ግንዛቤ ማሳደግና የህግ ማዕቀፍ ማበልጸግ ያስፈልጋል። ያልተቆራረጠ የኤሌክትሪክ አቅርቦት ያስፈልጋል። በከተማም ሆነ በተለይ ደግሞ ፋይናንሻል ኢንክሉዥን በሌለበት በገጠር አካባቢ ማለት ነው። ሁለተኛው የኢንተርኔትም አቅርቦት እንደዛው ያልተስተዋወለ መሆን አለበት። እሱም ማስፋፋት ያስፈልጋል። የተስፋፋ ነው፣ የበለጠ ደግሞ ማስፋፋት ያስፈልጋል። ሁለተኛ ከዚህ ጋር ተያይዞ ደግሞ የመጡ የማጭበርበሮች ደግሞ አሉ። ስለዚህ እሱን ደግሞ ለመከላከል የዲጂታል ሊትሬሲን ሰውን ነጋዴውንም ሆነ ገዢውን ተገበያዩን የዲጂታል ሊትሬሲን መጨመር ያስፈልጋል። አንደኛ ኢንክሉዥኑ እንዲጨምር ብዙ ሰው አክሰሱ አለው
መብራትም ችግር የለበትም፣ የኢንተርኔትም ችግር የለበትም፣ ስልኩም ይሰራል፣ ነገር ግን አይጠቀምም ዲጂታል ሊትሬሲ ስለሌለው። ስለዚህ እሱን በተለያየ በመገናኛ ብዙሃንም ሆነ በሌሎች መንገዶች እውቀቱን መጨመር ያስፈልጋል። ሁለተኛ ይሄ ነው። ሶስተኛው ደግሞ የህግ ማዕቀፍም ከስር እያበለጸግን ወይ ደግሞ የህግ ማዕቀፍን እያስቀመጥንም መሄድ ይኖርብናል ማለት ነው። ምክንያቱም ከዚህ ጋር ተያይዞ የሚመጡ ወንጀሎችን ለመከላከልም የህብረተሰቡን ስጋትም ለመቅረፍ የህግ ማዕቀፉም ከስር እየወጣ መሄድ ይኖርበታል።